ቤት አድርሰን ቤታችሁ ደስ ትላለች። አዎ ግን እንዴት መጣሽ? ለምን አልደወልሽልኝ? ቤዛውን እያወራኝ ያለኸው እንደዛ ስለሆነ እንደዛ ስለተሰማኝ እኔ መደበቅ አልችልም። ለማንኛውም ነው ግልጽ ነኝ እኮ አውርተናል አይደል? ስራ ቦታ ላይ አውርተናል፣ ግን አልተመቸኝም። እኔ እዚህ ጋር ሁሉ ነገር ምን አልመቸኝ አፋል ያንተ እንትን ንግግሮችን ለራሱ ሊገባኝ አልቻለም። እንዲገባኝ አድርገህ አስረዳኝ እኮ። ቤት መምጣት ደብሮሃል? ኖ እኔማ ቤቴ ያው እንዳየሽው የተሰረከረከ ነው፣ ቀለም እየቀባው እዚህ ጋር ምን ሰላም ያልኩህ እኮ እሱን አይደለም እኮ እኔማ ደንግጬ ነው። እንዴት ነው ሰላም ልልሽ የምችለው? ከዚህ በፊት መተሽ አታውቂም ማለት? ሰላም ተናፋቂዎች ደህና ናችሁ ወይ? ፋሚሊ በጣም ነው የደከመኝ። እስቲ አረፈ ላውራችሁ ፋሚሊዎቼ። ዛሬ ይኸው ቤቴን ፏ አድርጌያለሁ። አይምሮዬንም በዚህ ላድስ ብዬ ነው። ምክንያቱም አዲስ ነገር ሁሌም አዲስ ነውና የሆነ ስቀባ ራሱ ራሴን እያዳመጥኩ ምናምን ነውና ፋሚሊ በጣም እየሰሙን በጣም እየጨነቀኝ ነው። እናንተም ያው እንደተመለከታችሁ ሁሉ ነገሮች በቃ ግራ ነው የሚያጋቡ። አንዳንድ ጊዜ ቆማችሁ የሆነ የምታስቡት ነገሮች ግራ ነው የሚያጋባችሁና ነገሮቹ ተደራርቦብኛል። እኔ እንዴት ማስተካከል እንደምችል ብቻ እንጃ፣ እግዚአብሔር ያውቃል። ፋሚሊ የሆነ ነገሮች ግን አዲስ ነገር ያለ ይመስለኛል ሳስበው። ምክንያቱም እቺ ልጅ ትንሽ ስትቀርበኝ የሆነ ያሰበች ነገር አለ የሚመስለኝ ማለት ነው። ምክንያቱም እዚህ ጋር የምታሳየኝ ነገርና እኔ የምሰራው ስራ ጭራሹ ነው አይገናኝም። እኔ የምሰራ ስራ የሽፍርና ስራ እሰራለሁ፣ እሷ የምትሰራ ቢሮ ውስጥ ነው። ከኔ ጋር ምንም ነገር የሚያገናኘን ነገር የለም። ግን እየጨነቀኝ ነው። እኔ ደግሞ እዚህ ጋር ተስፋ መቁረጥ አልፈልግም በምንም ጉዳይ። እሷንም ደግሞ ጠልቻት አይደለም እንደዚህ ስናገራችሁ ማለት ነው። ምክንያቱም ሰው ወደ እናንተ ሊመጣ ይችላል፣ ሰው ነንና ማንንም ሰው በፍቅር መቀበል ይቻላል። ግን እኔ መጀመሪያ እዛ ጋር የነበረውን ጉዳይ አልተፈታምና እሱ ነገር ነበር ሲጨንቀኝ የነበረው። እስቲ ደግሞ ዛሬ ራሴን ላዳምጥ ብዬ ማለት ያሰብኩት ነውና ፋሚሊዎቼ፣ ያሚን ከዚህ በኋላ ስለ ያሚን አላስብም። ያሚን ትመጣለች አትምጣ በሱ ጉዳይ መጨነቅ አልፈልግም ከዚህ በኋላ። ምክንያቱም ያሚ እኔ ከዚህ በፊት የማስበው ሌላ ነው፣ ያሚ የምታስበው ሌላ ነው። አሁን ደግሞ ያለው ነገሮች ደግሞ ሌላ ናቸው። ያሚ እኔ እንጃ፣ እኔ ያሚን ያልጠበቅኩት ነገር እንዴት እኔ ለሷ ያለኝ ማነው? አቤት ማነው? ማነው? ግባ ዝም ብለህ ታውቃለህ። እንዴት ነሽ? እንዴት መጣሽ? ቤታችሁ ደስ ትላለች። አዎ ግን እንዴት መጣሽ? ለምን አልደወልሽልኝ? ሰርፕራይዝ አድርገህ ብዬ ነው። ሰርፕራይዝ ደግሞ ደውሎ ይነገራል እንዴ? እሺ ማን ያሳይሽ ቤቱ? ቦስ። ከዛ በር ላይ ልጅቷ ስትከፍታ ይተዋት ነው። ቦስ እሱ ጋር ሂድ ብሎሽ ነው ካመል እንደዚህ ብሎ ቦስ ላይ ደረሰ። እንግዲህ እኔ ጠንቀቅ ልልሽ የፈለኩኝ አንቺ ልትመጪ ምን ብለሽ ነው ወደ እኔ ቤት የመጣሽው? ለእሱ ራሱ እንዴት ነው ሊያስ ስለ ስራ ጉዳይ ላወራው ነው ምናምን ብዬ ነው። ከዛ ቤቱን ተቋለህ ወይ ምናምን አልኩት። ሌላ ነገር አያስብም እሷ? አይደብርም? እኔ እንዴት ነው እንዴት አያስብም? እንዴት ነው የሚያስበው? አንተ ምንድን ነው የምታስበው? ስለ ስራ ካሰብሽ በስልክ አታወሪ። እንዴት ልትመጪ ቻልሽ ነው? ቤት ማየት ፈልጌ ነው። ቤት ማየታችን አቺም አይደለም እኮ እኔማ ቤት እንድትመጪ እኮ መጀመሪያም እኮ ራሴ ቤት ተረጋጋ። መጀመሪያ እንግዳ ሲመጣ ቤት ላይ ሰላም ነው የሚባለው። ሰላም አትለኝ? ቀለም አለ ያው እኔም ቆይ ያልገባኝ ነገር ማለት ነው ገና እኮ ስንት ነገር ማስተካከላቸው ነገሮች አሉ። እንዴት ቀለም እየቀባ ነው ድንገት የወጣው በመሰለኝ ቤት ማጽዳት ላይ እግዛለሁ። ግን እንዴት እኔ አሁን ያለ ተረጋጋ። መጀመሪያ ከራስ ጋር ለምታስደነግጭ ነገር እንትን የምትይ ይመስላል እንደዚህ። አዳንግጥ እኔ እንድደነግጥ መጀመሪያ ተረጋጋ። ከራስ ጋር መምጣት ካልፈለክ ግን አሁን ቤቱ የተዝረከረከ ነው። ተረጋግዘን እናጽዳ። አይ የሆነ ነገር ኮምፎርት እየተሰማህ አይደለም። እኔ ስመጣ ደስ አላለህም ወይ? እኔ ማግኘት አትፈልግም? ምን እንደነበረ ልንገርሽ። አሁን ቤቱ እንደዚህ መስሎ እንግዳ የሰው ቤት ሲመጣ ምን ያክል እንትን እንደሚል እኔ አውቃለሁ እኮ። አንቺ ሲጀመር እንደሩቅ ሰው አትይኛ። እንደሩቅ ሰው ያየ ነው የሚተጋገዝ ካለ ላገዘኝ። ቆይ እኔ ጨራርሽ ልውጣና አሁን ይሄ ላነሳሳና ምሳ እንብላ። ልውጣ እዚህ ሰርተን እንብላ። አይ ውጭ እንብላ
ወይ እዚህ ሰርተን ነው? አይ ውጪ ነው የፈለኩኝ። ለምን መሰለሽ ብዙ ነገሮች የሚጎሉ ወይ ያስቀየምከኝ ነው። ከዚህ በኋላ እንደውም ቤት ባለ መጣ ይሻለኛል። አይሻልም? እንደዛ ይሻላል። እኔ አንዳንድ ነገሮችን ላግዛ። አንተ ግን የምታስበው ነገር አልገባኝም። አንደኛ ነገር ሁለተኛ እንደዛ እንድታስቢ አልፈልግም። አነጋገርህም ለራሱ ልክ አይደለም። እሺ ምንድን ነው የፈለግሽው? እኮ ቤት እንድመጣ ካልፈለክ መጀመሪያ ነገር መጥቻለሁ እኮ ኦልሬዲ እኮ መምጣቱን መጥቻለሁ። እኔ እኮ ምንም እየተናገርኩሽ አይደለም እኮ እኔ አሁን እዚህ ጋር እያልኩሽ ያለው ነገሮችን እኔ ምሳ ውጪ እንብላ ነው እያልኩሽ ያለው እንጂ ምንም እኮ አላልኩሽም። ያልኩሽ ነገር አለ ደበረሽ? አዎ የሆነ ነገር በቃ እንትን አልተመቸኝም፣ ግን ችግር የለም። በቃ ችግር የለም። ንገሪኝ። ምን እኮ አሁን እዚህ ለመናገር ስለማፈልግ ችግር የለም። ወጥተና ትንሽ ንፋስም ልውሰድ፣ ትንሽ ላረጋጋ አይሻልም? እሺ ደስ እንዳልሽ። እኔ እንደዛ እንድታስቢ አልፈለኩም። አስቤር ለመዚህ ምግብ እንስራ አልኩ። ካስደሰተ እዚህ ምግብ ሰርተን ነው። ብዙ የሚጎሉ ነገሮች አሉ። እሱ ሌላ ጊዜ ወጥተን ገዛስታ ያመጣለን አይደለም። አንዳንድ ነገሮች ቤት የሚጎሉ ነገርም መሙላት እንፈልጋለን። እንዳይደብርሽና ይቅርታ አድርግልኝ። እንውጣና ውጪ እንብላ። እኔ ልብስ ወይ ልቀያየር፣ እንደዚህም ቢሄድም ችግር የለብኝም። ዛሬ ምግብ ቤት አለች። እሺ በቃ ቤት እንድጋብዘ አልፈለክም? አልፈለክም? ወይ እንዴት ነው ታስቢ? እኔ እንደዚህ ነው። እንዴት ነው የምታስቢኝ? ሰውን እያወራኝ ያለኸው እንደዛ ስለሆነ እንደዛ ስለተሰማኝ እኔ መደበቅ አልችልም። ለማንኛውም ኖ እኔ ግልጽ ነኝ እኮ አውርተናል አይደል? ስራ ቦታ ላይ አውርተናል፣ ግን አልተመቸኝም። እኔ እዚህ ጋር ያለው ነገር ምንም ይመቸኛል። ያንተ እንትን ንግግሮችን ለራሱ ሊገባኝ አልቻለም። እንዲገባኝ አድርገህ አስረዳኝ እኮ። ቤት መምጣት ደብረዋል? ኖ እኔማ ቤቴ ያው እንዳየሽው የተሰረከረከ ነው፣ ቀለም እየቀባው እዚህ ጋር ምን ሰላም ያልኩህ እኮ እሱን አይደለም እኮ እኔማ ደንግጬ ነው። እንዴት ነው ሰላም ልልሽ የሚችለው? ከዚህ በፊት መተሽ አታውቂም ማለት በዛ ላይ አልደወልሽልኝ። እንግዳ ሲመጣ እንደዚህ ነው አልደወልሽልኝ ማለት? እሺ እንግዳ ሲመጣ እንደዚህ ነው የምትቀበለው? ኖ ወይኔ አንቺ የምታስቢበትና እኔ እያሰብኩበት ያለው መንገድ ልክ አይደለም። አንቺ እንዴት ነው እንደዚህ የምታስቢ? እኔ ልምጣ ብዬ እኮ አስረድቼ ነበር። እኔ አትምጪ አይደለም እኮ እያልኩሽ አይደል? እንደዚህ እንድታስቢ አይደለም እኮ እኔ እኮ ላስረዳክ ብዬሽ እኔ እኮ ስመጣ መጀመሪያ አስፈቅጄ ነው የመጣሁት። ቆይ እኔ ያልገባኝ አንድ ነገር ማለት መተሻል አይደል? ድንገት ሰርፕራይዝ ላደርግሽ አስፈቅድሽኛል እኮ አላስፈቀድሽኝ አይደለም። ከዚህ በፊት አውርተንበታል፣ ስራ ቦታ ላይ አውርተናል እኮ ሰርፕራይዝ ላደርግ ብዬ እኔ ድንገት መምጣትሽን አይደለም እኮ እየጠላሁ ያለው አንቺ እዚህ ጋር እኔ ስንት ስራ እየሰራሁ ዘው ብለሽ ገባሽ። እሺ ይሁን ችግር የለውም። በዛ ላይ ያልጠበቁት ብዙ ነገሮች አሉ። ቆይ እኔ እዚህ እንደዚህ ተዝረክርኮ ብመጣ ማለት ነው ሰማ አላገዘንም ጓደኛ ካደለሁም እኔ ቤቱ ሲቀባ ቀለም ቀቢ ጠራልክ ነበር። ራስ እንደዚህ ከምትደግ ቀለም ቀቢ ጠራለ ነበር። ሲቀባል አይምሮዬን ለማረጋጋት ያደረኩት ስራዬ ነው እሱ። ችግር የለውም። እኔ ራሴን ለማዳመጥ ስለፈለኩ ነው። ብዙ ችግሮች አሉብኝ በተደጋጋሚ እየነገርኩሽ፣ አንቺ ደግሞ እዚህ ጋር ደግሞ የምታስቢው ሌላ፣ እኔ የማስበው ሌላ። እኔ እኮ እያስቀየምኩሽ አይደለም እኮ ምንም አላልኩሽም አይደል? አስቀየምኩሽ? አስቀይመኝ አይደለም። እኔማ አስቀይመኝ እያልኩ አይደለም። እየተግባባን አይደለም። እዚህ ጋር በቃ እሱን እኮ ነው እያልኩ። አንተ የምታስበውን ለእኔ ማስረዳት የሆነ የሚጨንቅ የሚያፍነ ነገር እንዳለ እኮ እንዲሁ ሳታወራኝ ይሰማኛል። ግን እሱ ነገር ብትነግረኝ ደስ ይለኛል። ምንም ነገር የለም። እኔ ምንም አልቸገረኝም። እኔ የምፈልገውስ እነግርሻለሁ አይደል? ከዚህ በፊትም አውርቼሻለሁ። አሁን ምሳ እንብላ፣ እንውጣና እንረጋጋ። መጀመሪያ እኔ ተረጋግቼ ምን ላድርግሽ? አልፈልግም። ውሃ ያስፈልገኛል። ቆሽቷል እሱ ከዚህ ቆሽቷል። ወደዚህ አሁን ልብሴን ልቀይርና እንውጣ። አንተ ግን ቆይ ከመውጣት በፊት ለምን እናንተ መግባባት እየተግባባን እኮ ነው። እየተግባባን አይደለም ማለቴ አንተ የሚደብርህ ነገር ካለ ንገረኝ። እኔ ጋር የማይመች ነገሮች ካሉ ንገረኝ። ግን እኔ እዚህ ጋር ግራ እያጋባኝ ነው። ገባ? አንተ ስለተቆጣሁ ይቅርታ በጣም አሁን ይቅርታ መጠየቅ አልፈልግም። እኔ እኮ በጣም ቁጣበት ያለውና ይቅርታ ልጠይቅ ፈልጋለሁ። ችግር የለውም። ምንም ይቅርታ አያስፈልግም። አሁን ልብስ ልቀያይርና ለምሳ እየተጫወትን እናወራለን። አይደብርሽም? አይ በቃ እንደዛ ነው። እሺ ግን ባትቆይ ጥሩ ነው። እኔ ሙዚቃ ትንሽ ስለደበረኝ ወጣ ብዬ ንፋስ መቀበል ስለምፈልግ ባትቆይ ጥሩ ነው። ልብስ ለመቀየር ነው የምቆየው? እሺ ተቀበል።